በመለኮዛ ወረዳ የንጹህ መጠጥ ውሃ ፕሮጀክት ተመረቀ። በኢትዮጵያ ካቶሊካዊት ቤተክርስቲያን በሶዶ ሀገረ ስብከት ማህበራዊና ልማት ኮሚሽን ማስተባበሪያ ጽሕፈት ቤት አማካኝነት በደቡብ ኢትዮጵያ ክልል በጎፋ ዞን መለኮዛ ወረዳ በባንካ ጋራ ሀስቴ ቀበሌ የተገነባው የንጹህ መጠጥ ውሃ ፕሮጀክት ተመረቀ። በዚህ ፕሮጀክት ስራዎች አዳዲስ የውሃ ቦኖዎች ግንባታ፣ የውሃ ማጠራቀሚያ ገንዳ እድሳት፣ የውሃ ቧንቧ ዝርጋታ ስራዎች ተሰርተዋል። ይህ የንጹህ መጠጥ ውሃ ፕሮጀክት ከካሪታስ ቼክ እና ከቼክ መንግስት በተገኘ የገንዘብ ድጋፍ የተገነባ ሲሆን በአካባቢው ለረጅም ጊዜ የነበረውን የውሃ ችግር በእጅጉ የሚቀርፍ መሆኑን የአካባቢው ነዋሪዎች በደስታ ገልጸዋል። ጠቅላላ የፕሮጀክቱ ወጪ 27 ሚሊዮን ብር የፈጀ ሲሆን ከዚህ ውስጥ 15 ሚሊዮኑ የንጹህ መጠጥ ውሃ ፕሮጀክት፣ ቀሪው 12 ሚሊዮን ደግሞ ለላሃ የመጀመሪያ ደረጃ ሆስፒታልና ለባንካዳላ ጤና ጣቢያ እድሳት የዋለ እንደሆነ በምረቃ መርሃ ግብሩ ላይ ተጠቁሟል። ይህ የንጹህ መጠጥ ውሃ ፕሮጀክት ከ11 ሺህ በላይ የአካባቢው ነዋሪዎችን ተጠቃሚ እንደሚያደርግ ተገልጿል። በምርቃት ስነ ስርዓቱ ላይ የሶዶ ሀገረ ስብከት ጳጳስ እንደራሴ ክቡር አባ አለማየሁ ወልደ ኢየሱስ፣ የኢትዮጵያ ካቶሊካዊት ቤተክርስቲያን ጳጳሳት ጉባኤ ጠቅላይ ጽሕፈት ቤት ምክትል ዋና ዳይሬክተር አቶ ሙሉነህ ተስፋዬ፣ የልማት ጽሕፈት ቤቱ ዳይሬክተር ዶክተር ነጻነት ደምሴ፣ የአካባቢው ሕዝብ፣ የሀገር ሽማግሌዎች፣ የሃይማኖት መሪዎችና የጽሕፈት ቤቱ ሰራተኞች ተገኝተዋል። መረጃው የሶዶ ሀገረ ስብከት ማህበራዊ ተግባቦት ገጽ ነው።